ለሚፈነግል ወድበር ብለው ለሚጠፋ ብር ብለው ለሚቀር ምድራዊ ክብር ብለው ለስጋዊ ጥቅም ብለው እኔ እበልጥ እያሉ የደሃውን ልጅ ያጋድሉታል። በጎጠኝነት እየተመላለስን የገሌ ቋንቋ የሚናገር እያለን እዛ ውስጥ ያለን ሰዎች ከዚያ እንውጣ። ዛሬ አንዳንድ ሰዎች አሉ የኔ ቋንቋ ልዩ ነው፣ እኔ ምርጥ ዘር ነኝ የሚሉ ሰዎች እኮ ምንም ትርፍ የለም፣ ምንም አይገኝም። አሁን ከመለያየት መስማማት፣ ከቂም በቀለኝነት ይቅርባይነት፣ ከመቃቃር መፈቃቀር፣ ከመተማማት ከመተቻቸት ቀርቦ መወያየት፣ ጸብ ለሚዘሩ መለያየት ለሚዘሩ ጎጠኝነትን ለሚዘሩ ጆሮአችንን አንስት፣ ቦታ አንስት። ሰውን በሰውነቱ እናክብረው። ያለ ፍቅር ከሆነ ሁሉ ከንቱ ነው። እግዚአብሔር አምላካችን አንድነታችንን መልሶ ይስጥር። በእውነት ኢትዮጵያውያን የምንታወቀው እንግዳ በመቀበል ነው፣ ከሁሉ ጋራ በሰላም በመኖር ነውና አሁንም ከሰው ሁሉ ጋር በሰላም እንድንኖር ይርዳል። የጸብን ግድግዳ በስጋው አፈረሰ ሲል በስጋው ክሶ ማለት ነው። ቅዱስ ስጋውን ቆርሶ ክቡር ደሙን አፍስሶ ነፍሱን ለመስቀል ሞት አሳልፎ ሰጥቶ ውድ ዋጋ ከፍሎ በዕለተ ዓርብ በፈጸመው ቤዛነት በተቀበለው መከራ በከፈለው ዋጋና መስዋዕትነት ያንን የመለያየት ግድግዳ የጥል ግድግዳ አስወገደ፣ አፈረሰ፣ ሰላምን መሰረተ፣ ፍቅርን አደረገ። ፍቅር የሆነ አምላክ ክብር ምስጋና ይግባው። እስቲ በሉ ይህም በሉ ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ። እዚያው ኤፌሶን ምዕራፍ 2 ቁጥር 15 ላይ ተመልሼ ነው እየተመለከትኩ ያለሁት። ይህም አለ ከሁለታቸው ከሕዝብና ከአሕዛብ አንድን አዲስን ሰው። ስንት ሰው? አንድን አዲስን ሰው በራሱ ይፈጥር ዘንድ። የተፈጠረው አንድ አዲስ ሰው ነው በሐዲስ ኪዳን። አሁን በሐዲስ ኪዳን አንድ አዲስ ሰው ተፈጥሮ በማን? በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ጥምቀት፣ በእርሱ ቤዛነት መስዋዕትነት፣ በዳግማዊው አዳም በአምላካችን በኢየሱስ ክርስቶስ መስዋዕትነት አንድ አዲስ ሰው ተፈጠረ። ልዩነት የለም። ሕዝብ አሕዛብ፣ ይስሐቃዊ እስማኤላዊ፣ ጨዋ ባሪያ፣ አይሁዳዊ ግሪካዊ፣ ወንድ ሴት፣ ነጭ ጥቁር፣ ባለጠጋ ድሃ፣ ጌታ ባሪያ፣ የተማረ ያልተማረ ማለት የለም። አንድ አዲስ ሰው እንደገና በኢየሱስ ክርስቶስ ተፈጥሯል። አዎ እሱ ነው እንደገና በአዲስ ተፈጥሮ የፈጠረ። እዚህ ውስጥ ይከፍ እንበል። ኤፌሶን ምዕራፍ 2 ቁጥር 10 ላይ የተመዘገበውን ቃል እንመልከት። ሁላችን ይላል በኢየሱስ ክርስቶስ ተፈጠርን ይላል። በማ ተፈጠርን? በኢየሱስ ክርስቶስ ተፈጠርን። በአዲስ ተፈጥሮ ፈጠረን። ሁላችንን አንድ አደረገን። አዎ ሰላምን ያደርግ ዘንድ ይላል፣ ጥልንም በመስቀሉ ገድሎ ይላል። እዚያው እንመለስ ደግሞ ኤፌሶን ምዕራፍ 2 ቁጥር 16 ላይ የተመዘገበውን ቃል እንመልከት። ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ ይላል። ጥልን በምኑ ገድሎ? በመስቀሉ ገድሎ። ጥል የተባለ መለያየትን አስወግዶ የጸብን ግድግዳ በስጋው አፍርሶ ጥልንም በመስቀሉ ገድሎ ሲል የጸብን አባት ዲያብሎስንና ሰራዊቱን ድል አድርጎ ማለት ነው። በመስቀሉ ገድሎ ምልክት በተባለው መስቀሉ
አዳምና እኛ ልጆቹ ክብር ባገኘንበት፣ ዲያብሎስና ሰራዊቱ ባፈሩበት፣ በድላችን አርማ በነፃነታችን ምልክት በቅዱስ መስቀሉ ማለት ነው። ሌላው ጥልንም በመስቀሉ ገድሎ ሲል መስቀል በተባለ ስለኛ በተቀበለው መከራ ስለኛ በከፈለው ውድ ዋጋ በፈጸመው ቤዛነት የተቀበለልን መከራ የተሰቃየው ስቃይ ሁሉ የከፈለው ዋጋ ሁሉ ሞቱ ራሱ መስቀል ይባላል። ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን አለ። ሁለታቸውን የሚለው ሕዝብና አሕዛብን ነው። በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ በአንድ አካል ከማን ጋር ያስታርቅ ዘንድ? ከእግዚአብሔር ጋር ያስታርቅ ዘንድ ከባህሪ አባቱ ከእግዚአብሔር አብ ጋራ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋራ ከራሱም ከእግዚአብሔር ወልድ ከኢየሱስ ክርስቶስ ጋራ ታረቀን፣ አስታረቀን። ለምን? እርሱ ሰላማችን ነውና፣ እርሱ አስታራቂያችን ነው። አንድ ያደረገን እሱ ነው። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። እንግዲህ የሰውን ወገኖች ሁሉ ከአንድ ፈጠረ ሲል በብሉይ ኪዳን በመጀመሪያው ሰው በፍጥሩ አዳም በኩል በስጋ ሁላችንም የአዳም ልጆች ነን። አባታችን አዳም ነው፣ እናታችንም ሔዋን ናት። በአዲስ ኪዳን በዳግማዊ አዳም በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል ሰው በሆነው አምላክ በኢየሱስ ክርስቶስ በኩል በአዲስ ተፈጥሮ ፈጥሮናል። እንደገና ደግሞ አንድ አድርጎናል። አንድን አዲስን ሰው በራሱ ይፈጥር ዘንድ ያለው ለዚህ ነው። በአዲስ ተፈጥሮ አዲስ ሆነን ተፈጥረናል። አሁን ልዩነት የለም። ሌላ መስፈርት ማስቀመጥ አይገባም። አንድ አዲስ ሰው ስለተፈጠረ ይህ እንግዲህ ለሰው ልጆች ሁሉ የተሰጠ ነው። ዛሬ በእምነት ማይመስሉን ያላመኑ ያልተጠመቁ ሰዎች ቢኖሩ ለነሱም ክርስቶስ በስጋ ሞቶላቸዋል። ለነሱም ቤዛ ሆኗል፣ ዋጋ ከፍሏል። አዎ ሰዎች ናቸው፣ በሰውነታቸው አንድ ናቸው። ክርስቶስ በማዳኑ ሥራ ሰው አልመረጠም፣ አድሎም አላደረገም። የከፈለው ዋጋ ለሁሉ ነው። እኛም አይተናል። አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን ይላል። እዚህ አንደኛ ዮሐንስ ምዕራፍ 4 ቁጥር 14 ላይ ሁሉን ትቶ የተከተለ ከዋለበት የዋለ የእጁን ታምራት ያየ የቃሉን ትምህርት የሰማ የመስቀል ስር ሐዋርያ የቁርጥ ቀን ወዳጅ ሐዋርያውና ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ በመልእክቱ የጻፈው ነው። እኛም አይተናል አለ። ያየውን ነው የሚመሰክረው። ከቅዱሳን ሐዋርያት ጋር ራሱን ቆጥሮ ሲናገር እኛም አይተናል። አባትም አለ እግዚአብሔር አብን፣ ልጁን አለ እግዚአብሔር ወልድን፣ አባትም ልጁን አለ እነሆ የዓለም መድኃኒት ሊሆን እንደላከው እንመሰክራለን አለ። በባህሪ አባቱ በእግዚአብሔር ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ዓለሙን ለማዳን ሲል ስለተገለጠ ነው ያለው። የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ዓለሙን ሁሉ አድኗል፣ ለዓለም ሁሉ ክሷል። እሱ አንድ አዲስ ሰው ተፈጥሯል። ስለዚህ በሃይማኖት ባይመስሉን፣ በቋንቋ ባይመስሉን፣ በባህልም ባይመስሉን በሰውነት ሁላችን ስንት ነን? አንድ ነን። ልዩነት መፍጠር አይገባም፣ አያስፈልግም። ሁለተኛው እንግዲህ ነው። በአዲስ ኪዳን በክርስቶስ ሁላችንም አንድ አዲስ ሰው ሆነናል። ሶስተኛ የምናየው የእኛን የክርስቲያኖቹን ነገር ነው። እኛ ክርስቲያኖቹ ደግሞ በእምነት በኩል አንድ ሆነና ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደን
በሜሮን ከብረን የአምላክን ቅዱስ ሥጋና ክቡር ደም ተቀብለን እግዚአብሔርን በልጅነት ክብር አይተን ለመንግሥተ ሰማያት ክብር ታጭተናል። ይህን ቅዱስ ጳውሎስ እንደዚህ አድርጎ ያመጣዋል። እዚህ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ የተመዘገበውን ኃይለ ቃል እንመልከት። እንዲህ አለ፣ እኛ ሁላችን በሉ እስቲ በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። እኛ ሁላችን በአንድ አካል ስንት መንፈስ ልንሆን? አንድ መንፈስ ልንሆን ተጠምቀናል።